ብርቱካን እዛ ቤት እየገባችው ለመዝረፍና ንብረቱን በራሷ ስም ለማድረግ እናም አፍቅሬዋለሁ ብላ ያገባችውን በረከትን ለዚህ ሁሉ በሽታ የዳረገችው እሷ እንደሆነች አሁን ላይ የተደረሰባት ያረገዘችውም የበረከት ልጅ እንዳልሆነ ግን ደግሞ ዙፋን በፍጹም ከበረከት ከወንድሜ አይደለም ያረገዘችው ስትል ለእናቷ ብትናገርም ግን ደግሞ እናቷ በፍጹም የልጄ በረከት ልጅ ነው አንቺ ዝም ብለሽ ሰውን ትጠራጠሪያለሽ በማለት ዙፋንን ስትናገራት ነበር። ዙፋን ግን በፍጹም የወንድሜ ልጅ አይደለም እያለች ብዙ ጊዜ ያየቻት ስለሆነ ብትላትም እናቷ ልታምናት አልፈለገችም። ብርቱካን አሁን ላይ ልጁ የበረከት ነው እያለች የቤቱን ሁሉንም ንብረት በስሟ ለማዞር ወጣ ገባ እያለች ነው። ሁሉን ነገር በስሟ አዙራ ለመቀመጥ ስትል ብትልም ግን ደግሞ እዚህ ጋር ዙፋን በፍጹም የዙፋን እናትም አሁን ላይ መታ እናቴ የምትላት የዙፋንን እናት ልጄን አስረክብኝ፣ ከዚህ በኋላ በቃሽ፣ እስከዛሬ ልጄን ወስደሽብኛል፣ አሁን ግን ልጄ እናቷ ማን እንደሆነች ማወቅ አለባት እያለች ነው። ብርቱካንም ይሄንን ሲስተም ተጠቅማ ብርቱካን እናት የበረከትን እናት ለማሸማቀቅና ሁሉም ጉዷ እንዳይወጣ እንድትሸፍንላት እያደረገች ነው። በረከት አሁን ላይ ዶክተሩ ጋር ሂዶ እዛው ተቀምጦ እያከመው ስለሆነ ትንሽ ለውጥ እንዳለው ስታይ እጅግ በጣም ደስ ብሏት ስለነበር ዙፋን ለእናቷ ትነግራታለች። እናቷም በጣም ደስ ብሏት ልጄ እግዚአብሔር ይመስገን አሁን ይድናል ትላታለች። በመሀል አሁን በቃ ወንድሜ ጋር ልሄድ ነው ዶክተሩ ደውሎልኛል ብላት ጥላት ስትሄድ ቤት ውስጥ እየነበረችው ምኞት ነበረች። ሰራተኛዋ ምኞት ሁሉንም የብርቱካንን ሚስጥር ስለምታውቅ እናም ለማዘር በድንገት ቁጭ ብለው ስለነበር ሁሉንም ማዘር እባክሽን እናቴ ተረጃት፣ ዙፋን ሁሉንም የምትነግርሽ እውነት ነው ስትል ትነግራታለች። ምንድን ነው እውነቱ ልጄ ንገሪኛ? አዎ ብርቱካን የምታደርገው ነገር ሁሉ ልክ አይደለም፣ ዙፋን የነገረችሽ እውነቱን ነው አለቻት። ምን ስትል ድንገት ብርቱካን በር ከፍታ ትመጣለች። ብርቱካን በሩን ከፍታ ስትመጣ ሁለቱም ይደነግጣሉ። እናም ነግሬሻለሁ ይውልሽ ምኞት እናገራለሁ ብትይ እገልሻለሁ ስትላት እኮ ምንድነው ልጅህን አልሰማም ብዬ ትቻት ነበረ፣ አሁን ግን ይሄ ነገር ሁለት ሰው ጆሮ ላይ ከደረሰ እኔ መስማትና ማዳመጥ አለብኝ ልጆቼን አይመለከትሽም በማለት ብርቱካንን ስትናገራት፣ ብርቱካን ግን እሷን በጥፊ ስትመታት እንዴት በጥፊ ትመቻታለሽ? አንቺ ሰራተኛ እኮ ናት፣ እንዴት ከሰራተኛ ወሬ ትሰሚያለሽ? በማለት ብርቱካን ለባሏ እና ስትመልስላት፣ ሰራተኛ ሰው አይደለም እያለሽ ማን ነው? አንቺ ምን አይነት ባለጌ ነሽ? በማለት በይሽ አሁን ምኞት ንገሪኝ እውነቱን ያለውን ነገር በማለት ስትጠይቃት፣ አዎ እናቴ አንድ እውነት ልንገርሽ፣ ይኸውልሽ ብርቱካን ውሸታም ናት። አሁን ላይ ብርቱካን ለበረከት ህመም መታመም ተጠያቂዋ እሷ ነች። ሁሉን ነገር ያደረገችው እሷ ነች። በረከት እንደዚህ እንዲታመም እንደዚህ እንዲሆን ያደረገችው እሷ ናት። ያረገዘችው ልጅም እየሱ አይደለም፣ ጓደኛዬ ወንድሜ ነው የምትለው እሱ ደግሞ ውሽማዋ ነው ስትል ባንዴን ጉዱን ስታወጣው ብርቱካን እጅግ ትደነግጣለች። ልትመታት ስትል አሁን ማዘር ይዘው በጥፊ ሲመቷት አሁን ብርቱካንን እንዴ እቴቴ እንዴት በጥፊ ትመችኛለሽ? እኔን ገና መታሻለሁ ምን አይተሽ ነው ስትላት፣ እኔ እኮ ነፍሰ ጡር ነኝ የልጅሽን እኮ ልጅ ይዣለሁ በሆዴ ምን እያልሽ ነው? በፍጹም ከዚህ በኋላ እኔ ላምንሽ አልችልም። ልጅ ዙፋንንም አስቀይሜያታለሁ። አንቺ እውነት አወራሽ ብዬ ትጠራጠሪያታለሽ ሁልጊዜ ብዬ እሷን አኮረፍኳት፣ ልጅን ብቻዋን አንከራተትኳትኝ በማለት ታለቅሳለች። ብርቱካን እጅግ በጣም ተናዳ ስለነበረ ራሷን ስታ ልትወድቅ ስትል አማቷ ደግፋ ካስቆመቻት በኋላ አሁን ለቀሽ ካጠገቤ ዞር በይልኝ፣ ልቀቂኝ፣ እጅሽን ከላይ ላይ አንሽ በማለት ብርቱካንም ወይኔ ጉዴ ፈላ፣ ጉዴ ፈረጠ፣ አሁን ምንድነው የማደርገው? ቆይ አሁን ላይ ምኞትን እገላታለሁ በማለት ምኞትን ለማስፈራራት ስትሞክር፣ እንዲህ ብለሽ ምኞትን ቀና ብለሽ ብታያት እኔ ነኝ የምገልሽ በማለት ማዘር ይናገሯታል። ብርቱካንም ተንደርድራ ክፍሏ ገብታ ትዘጋለች። ምኞት በዛን ሰዓት ነበረ ለዙፋን ደውላ ቶሎ ወደ ቤት እንድትመጣ ስትነግራት ወንድሟ ጋር ስለነበረች ዶክተር በቃ አሁን ወደ ቤት መሄድ አለብኝ፣ አላቅም ምኞት በአስቸኳይ ደውላልኛለች፣ ምን እንደተፈጠረ አላቅም። ቆይ ምንድን ነው ችግር አለ እንዴ? ወይስ ያችሁ ብርቱካን ነች? ከብርቱካን ውጭ ሌላ ምንም አይነት ሰው የለም እዛ ቤት ችግር የሚፈጥር ዶክተር፣ ስለዚህ መድረስ አለብኝ፣ ወንድሜን አደራ ብላው ትታው ትመጣለች። ለማንኛውም ተረጋግተሽ ሂጂ በማለት ዶክተሩም ለዙፋን ጥሩ ምኞቱን ተመኝቶ ይልካታል። እሷም ተንደርድራ ስትመጣ እናቴ ምን ሆነሽ ነው? ቆይ ምንድን ነው የሆናችሁት? በማለት ስትጠይቃት ልጄ ደህና ነን
ምኮ ምንድነው የሆንሽው ንገሪኛ እስኪ ተናገሪ ስትላት አይውልሽ ልጄ ይቅርታ አድርጊልኝ ነበረ መጀመሪያ ጥያቄዋ። እናቷ እማዬ ምንድነው እያወራሻልሽ? የምን ይቅርታ ነው? ምኞት ስለምኑ ነው ይቅርታ የምትለኝ እናቴ ስትላት አይውልሽ የብርቱካን ሁሉን ነገር አውቀዋል እትዬ፣ ስለዚህ እውነታውን ስላወቁ ነው። ምን? አዎ እውነታውን አውቀዋል፣ ለዛ ነው እማዬ እውነቱን አወቅሽ፣ በጣም ነው የማመሰግነው በማለት እናቷን አቅፋ ከሳመች በኋላ ዙፋን አሁንም ምኞትን አቅፋ ከሳመቻት አመሰግናለሁ ምኞት ስላሳመንሻትና እናቴ እንድታቀስ ስላደረሻት በጣም ነው የማመሰግነው ስትላት ምንም ችግር የለውም በማለት ልጄ ይቅርታ አድርጊልኝ እስከዛሬ ላስቀየምኩሽ ነገር ትላታለች። በፍጹም እናቴ አንቺ ልክ ነሽ፣ እናት ልጇን ትቆጣለች፣ ምንም ችግር የለውም አታስቢ አለቻትና እሺ በቃ አሁን ለማንኛውም የኔ ልጅ አረፍ በሉ እናንተ ግቡና አረፍ በሉ፣ እኔ ግን አናግራታለሁ ብርቱካንን ስትላት እሺ ጥሩ በማለት ሁለቱ ተነስተው ወደ ክፍላቸው ይሄዳሉ። ብርቱካን ዙፋን ከመጣች ትገለኛለች ብላ ስላሰበች በሯን ቆልፋ ቁልፉን አንስታለች። እናስ ደግሞ አሁን ላይ ምን ለማድረግ አለብኝ? አሁን ይቺ ልጅ ከመጣች ትገለኛለች፣ ወዴት ነው የሚሄደው? ማረፊያ ማዘጋጀት አለብኝ፣ ግን ደግሞ ይሄን ሁሉ ንብረት ጥዬ የትም አልሄድም ስትል ብቻዋን ታወራለች። ዙፋን አሁን ላይ በሩ እንዳታንኳኳ ብርቱካን ዞር በይልኝ ከበሬ ላይ እኔ ልተኛበት ደክሞኛል የሚል ነበር መልሷ። በር ቆልፈሽ የትም አታመልጭም፣ ሳቶች ጭቋ አትቀመጭም፣ በሩን ብታንኳኳም ገንጥዬ እገባለሁ፣ አለበለዚያ ግን ፖሊስ ደውዬ እጠራለሁ ብትላትም የፈለገ ነገር ብታደርጊ በር አልከፍትልሽም ትላታለች። ምኞት ለዙፋን ትርፍ ቁልፍ ስለነበር አምጥታ ሰጥታት ቁልፉንም ከፍታ ገብታ ውጪ ስትላት ነበረ። አሁን ከዚህ ቤት ትወጫለሽ፣ ጉድሽ ተጋልጧል ስትላት ይልሽ ነፍሰ ጡር ነኝ፣ አሁን ፖሊስ ደውዬ ጠርቼ አንቺን ነው ከዚህ ቤት አስቀብድቼ ማስወጣሽ ነበረ መልሷ። አሁን አመመኝ የሚል ድምጽ ደግሞ ስታሰማት ዙፋንም እንደ ሰው ስለነበረ አስባላት በይሺ ለዛሬ ደሬ፣ አንቺ ግን ፈጣጣ፣ ምን አይነት ፈጣጣ ሴት ነሽ? እንዳንቺ አይነት ደግሞ እርኩስና ባለጌ ሴት አይቼ አላቅም፣ አንቺ የተረገምሽ በማለት ብርቱካንን ሰድባት ተፍታባት ጥላት ትሄዳለች። ብርቱካን አሁን ላይ ግራ ተጋብታለች። ምንድነው ማድረግ ያለብኝ? እቺ ዙፋን የምትባል ሴት ለእናቷ እውነቱን ተናግሬ እቺን አሮጌት ደግሞ እውነቱን እናገርብሻለሁ ብዬ ማስፈራራት አለብኝ የሚል ነበር እቅዷ። እናም እናትም ሄዳ ብርቱካንን ቤቱን ለቃ በነገው ዕለት ከዛ ቤት እንድትሄድ ከዛ በኋላ ልጇ ወደ ቤት በረከትን እንደምትመልሰው ስታወራ ዙፋን ክፍል በረከትን ለማምጣት ግዴታ ብርቱካን እዚህ ቤት ማውጣት አለባት በማለት ወደ ክፍሏ ትሄዳለች። ይኸውልሽ ብርቱካን ከዚህ ቤት ጓዜ ማርቄ ሳቲ ልቅ ብለሽ ሂጂልኝ፣ በቃ ቤቴን ለቀሽ ሂጂ፣ ከዚህ በኋላ እንዳንቺ አይነት ሰው ማስጠጋት አልፈልግም ስትላት ብርቱካን አንድ ነገር ልንገርሽ፣ እንዴት ወዴት እሄዳለሁ? እኔ ነፍሰ ጡር እኮ ነኝ ነበረ መልሷ። የራስሽ ጉዳይ፣ ይሄንን ማሰብ ቀድመሽ ነበረ፣ አሁን አይደለም ረፍዷል ስትላት እንግዳውስ አሁን እውነታውን እወቂ፣ አንድ ነገር ልንገርሽ፣ እስከዛሬ የተደበቀውን ሚስጥርሽን ዘረግፈዋለሁ እኮ። የምን ሚስጥር ነው ስትል እናትም ስትጠይቅ ብርቱካን ይኸውልሽ ዙፋን ያንቺ ልጅ እንዳልሆነችና እናቷ ማን እንደሆነች እነግራታለሁ ትላታለች። በዛን ሰዓት ማዘርም ልጃቸውን መላቀቅ እንድትሄድባቸው ስላልፈለጉ ዙፋን የኔ ልጅ ናት ብለው ስለሚያስቡ፣ ስለዚህ በሷ ምክንያት ደግሞ ወልዳ እስከምትነሳ አሊያ ደግሞ የሆነ ጊዜ ቤት እስከምታገኝ ድረስ እዛ ቤት እንድትቀመጥ አስጠንቅቃታለች። ስለዚህ ዙፋንም እናቴ ምን አለችሽ ብርቱካን ስትላት እስኪ ታያት ትንሽ ቀን የሆነ ነገር እስከምታመቻች ድረስ ትላታለች።